ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ኦኬ እንዴት ናችሁ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል እንደተለመደው ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው በትራንስፎርሜሽን ኦፍ ዘ ፕሌን ስር የተለያዩ ሰብ ቶፒኮች አሉ እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው በዚህ መሰረት በዛሬው በሌሰን 9 ላይ ሪፍሌክሽን ነው ባለፈው በሌሰን 8 ላይ የተማራችሁት ሪፍሌክሽን ነው ለማስታወስ ያህል ባለፈው በሌሰን 8 ላይ ሪፍሌክሽን ኢን ዘ ላይን y = mx + b የሚለውን ነው አንድ ፖይንት በዚህ ላይን እንዴት አድርገን ኢሜጁን ማግኘት እንችላለን ነው ስለዚህ ሶስት ስቴፖች አሉት እያንዳንዱን ስቴፕ 1 find the slope of the line of reflection ማለት የተሰጠን ማለት ነው y = mx + b ይለናል ስለዚህ አሁን የዚህ ስሎፕ m ነው ማለት ነው ስሎፕ ኦፍ pp ፕራይም ደግሞ ምን ይሆናል the negative reciprocal of the slope of the line of reflection ይሆናል የዚህ m ከሆነ የዚህኛው ስሎፕ ኦፍ pp ፕራይም -1/m ይሆናል ማለት ነው ከዛ በኋላ ምን እናደርጋለን አንድ ፖይንት የተሰጠን ፖይንት እና በስሎፕ ኦፍ ፒፒ ፕራይም ላይ ስሎፕ እና አንድ ፖይንት ከተሰጠ ኢኩዌሽን ኦፍ ኤ ላይንን መመስረት እንችላለን ማለት ነው ስለዚህ ፋይንድ ዘ ኢኩዌሽን ኦፍ ፒፒ ፕራይም ይለናል ኢኩዌሽን ኦፍ ፒፒ ፕራይም ስንፈልግ ፖይንት ፒ ተሰጥቶናል ስሎፑ ተሰጥቶናል በተሰጠችን ፖይንት እና በስሎፑ ቀጥታ ኢኩዌሽን ኦፍ ፒፒን እናገኛለን ማለት ነው ስቴፕ 2 ምን እናደርጋለን ኢንተርሴክሽን ፖይንቱን ነው የምንፈልገው የማንን የላይን ኦፍ ሪፍሌክሽን እና ዘ ኢኩዌሽን ኦፍ ፒፒ ፕራይም ሁለት ኢኩዌሽን ነው ያለን አንደኛው ኢኩዌሽን ኦፍ ላይን ሪፍሌክሽን ላይኑን y = mx + b እና ሌላው ላይን ደግሞ ኢኩዌሽን ኦፍ ፒፒ ፕራይም ነው ሁለቱን ኢንተርሴክሽን ፖይንት እናገኛለን ያ ኢንተርሴክሽን ፖይንት ዘ ሚድ ፖይንት ኦፍ ፒፒ ፕራይም ይሆናል ማለት ነው ስቴፕ 3 ላይ ዩዚንግ ዘ ሚድ ፖይንት ኦፍ ፒፒ ፕራይም ምክንያቱም ሚድ ፖይንቱን በስቴፕ 2 ላይ አግኝተናል ስለዚህ ሚድ ፖይንቱንና ፖይንቱን በማለት ማንን ማግኘት እንችላለን ኮኦርዲኔት ኦፍ ፒ ፕራይምን ማግኘት እንችላለን ኮኦርዲኔት ኦፍ ፒ ፕራይም አገኘን ማለት የተጠየቅነውን ጥያቄ ኢሜጁን አገኘን ማለት ነው በዚህ መሰረት ጥያቄዎችን እየሰራ እንሄዳለን Okay, example, find the image of the point P with coordinate -3 and -2 when reflected about the line y = -x - 2 ይለናል ስለዚህ ይሄን ለመስራት መጀመሪያ slope of reflecting line ማግኘት ያስፈልገናል ሶሉሽን ካለ በኋላ L of r line of reflectionአችን ማን ነው y = -x - 2 ነው ከዚህ ላይ የምንረዳው ስሎፑ ማን ነው ማለት ነው -1 ነው ማለት ነው ዘ ኮኤፊሺየንት እቺ የx ኮኤፊሺየንት -1 ናት -1 አሁን ይሄ ከሆነ የሚቀጥለው ደግሞ ስሎፕ ኦፍ ፒፒ እንፈልጋለን ስሎፕ ኦፍ ፒፒ ፕራይም ደግሞ ስሎፕ ኦፍ ፒፒ ፕራይም ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ነው ስሎፕ ኦፍ ፒ ፕራይም ማለት ዘ ኔጌቲቭ ሪሲፕሮካል ኦፍ ዚስ ዋን ማለት ነው ኤም ፕራይም ብንለው ይሄ ማለት የኔጌቲቭ ዋን ኔጌቲቭ ሪሲፕሮካል ምን ይሆናል ማለት ነው 1 ይሆናል ምክንያቱም ኤም ፕራይም እና ኤም ሲባዛ -1 ይሆናል if two lines are perpendicular then the product of their slope is -1 ስለሆነ ማለት ነው ስለዚህ እነዚህን ሁለት ካገኘን አሁን ማንን እንፈልጋለሁ ኢኩዌሽን ኦፍ ፒፒ ፕራይምን ፈልጋለሁ ማለት ነው ኢኩዌሽን ኦፍ ፒፒ ፕራይም ለማግኘት ፒ ተሰጥቶኛል ፖይንት ፒ ማለት -3 እና -2 having the slope m ፕራይም ደግሞ 1 ተሰጥቶ ስለዚህ አንድ ፖይንት እና ስሎፕ ከተሰጠ ምን ማግኘት ይችላል ኢኩዌሽን ኦፍ ፒፒ ፕራይምን አገኛለሁ ማለት ነው ስለዚህ ኢኩዌሽን ኦፍ ፒፒ ፕራይም ማለት ኢኩዌሽን ኦፍ ፒፒ ፕራይም ማለት y -2 over x -3 is equal to the slope of the line 1 ይሆናል ማለት ነው this implies that ይሄ ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይሆናል y +2 over x ኔጌቲቭ በኔጌቲቭ ሲባዛ ፕላስ ይሆናል x +3 is equal to 1 ማለት ነው አሁን y +2 is equal to cross multiplication 1 times x +3 x +3 ይሆናል this implies that subtract both sides to y is equal to x ከ3 ላይ 2 ሲቀነስ 1 x + 1 ይሄ ኢኩዌሽን ኦፍ ፒፒ ይሆናል ማለት ነው ይሄ ማለት ኢኩዌሽን ኦፍ ፒፒ ፕራይም ይሄ ይሆናል ማለት ነው አሁን ስቴፕ 1 ይሄን ስቴፕ 2 ኢንተርሴክሽን ፖይንት ማግኘት ነው ኢንተርሴክሽን ፖይንቱን የምናገኘው የኤል ኦፍ አር እና የማንን ማለት ነው የኢኩዌሽን ኦፍ ፒፒ ፕራይምን ይሄ ኤንድ ነው የኢኩዌሽን ኦፍ ፒፒ ፕራይምን እነዚህን ኢንተርሴክሽን ማለት ነው ስለዚህ አሁን y is equal to
ኔጌቲቭ ኤክስ ማይነስ 2 እና ዋይ ኢዝ ኢኳል ቱ ኤክስ ፕላስ 1 ይለናል። ይሄ የላይን ኦፍ ሪፍሌክሽን ሲሆን ይሄ ደግሞ ኢኩዌሽን ኦፍ ፒ ፕራይም ይሆናል ማለት ነው። የእነዚህን በምንወስድበት ጊዜ እዚህ ሲምፕላይ ዛት ኔጌቲቭ ኤክስ ማይነስ 2 ኢዝ ኢኳል ቱ ኤክስ ፕላስ 1 ይሆናል። የቀጥታ ይሄንን ወደዚህ መውሰድ ነው። ኤክስ ማይነስ 2 ኤክስ ኢዝ ኢኳል ቱ ይሄን ወደዚህ ሲወስደው 3 ይሆናል ማለት ነው። ኔጌቲቭ 2 ወደዚህ ሲሄድ ምን ይሆናል? ፕላስ ይሆናል። ይሄ ማለት ኤክስ ኢዝ ኢኳል ቱ ኔጌቲቭ 3 ኦቨር 2 እናገኘን ማለት ነው። ኦኬ ስለዚህ የኤክስ ዋጋ ኔጌቲቭ 3 ኦቨር 2 ካገኘን ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ማይነስ 2 ነው። በኔጌቲቭ ኤክስ ፋንታ ኔጌቲቭ 3 ኦቨር 2 እንተካለሁ። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ 3 ኦቨር 2 ማይነስ 2 ከ3 ኦቨር 2 ላይ 2 ስቀንስ ኔጌቲቭ 1 ኦቨር 2 አገኘሁ ማለት ነው። አሁን እነዚህ ሚድ ፖይንታችን ተመልከቱት። ሚድ ፖይንት ኦፍ ፒ ፕራይም ማለት ሚድ ፖይንት ኦፍ ፒ ፕራይም ማለት ማለት ነው ኤም ነው ብለናል። ይሄ ማለት ስንት አግኝተናል? የኤክስ ዋጋ ኔጌቲቭ 3 ኦቨር 2 እና የዋይ ዋጋ ደግሞ ኔጌቲቭ 1 ኦቨር 2 አግኝተናል። ስቴፕ 2 ጨረን። ስቴፕ 3 ደግሞ ፒ ማለት ኔጌቲቭ 3 እና ኔጌቲቭ 2 ይሆናል። ሚድ ፖይንታችን ኔጌቲቭ 3 ኦቨር 2 እና ኔጌቲቭ 1 ኦቨር 2 አግኝተናል። ዘአዘር ዘ ኢሜጅ ኦፍ ፒ ፕራይም ሌቲት ቢ ኤክስ ፕራይም እና ዋይ ፕራይም እናርግ። እነዚህን በማቀናጀት ዩዝ ሚድ ፖይንት ፎርሙላ ኤክስ ፕራይም ፕላስ ኔጌቲቭ 3 ኦቨር 2 ይኸው ኤክስ ፕራይም ፕላስ ኔጌቲቭ 3 ኦቨር 2 ኢዝ ኢኳል ቱ ኔጌቲቭ 3 ኦቨር 2 ይሰጠናል። ኤክስ ፕራይም ፕላስ ኔጌቲቭ 3 ኦቨር 2 ኢዝ ኢኳል ቱ ኔጌቲቭ 3 ኦቨር 2 ሚድ ፖይንቱን ይሰጠናል። መልቲፕላይ ቦት ሳይድ ባይ 2 ስናደርገው ኤክስ ፕራይም ማይነስ 3 ምክንያቱም ፖዚቲቭ ታይምስ ኔጌቲቭ ኢዝ ኢኳል ቱ ምን ይሰጠናል? ኔጌቲቭ 3 ይሆናል ማለት ነው። ይሄ ማለት ይሄን ወደ ስናዞረው ኤክስ ፕራይም ኢዝ ኢኳል ቱ ኔጌቲቭ 3 ፕላስ 3 ኢዝ ኢኳል ቱ 0 ይሆናል። ስለዚህ ኤክስ ፕራይም ስንት አገኘን? 0 አገኘን። አሁንም በተመሳሳይ ዋይ ፕራይም ደግሞ ዋይ ፕራይም ፕላስ ኔጌቲቭ 2 ማለት ማይነስ 2 ኦቨር 2 ኢዝ ኢኳል ቱ ኔጌቲቭ 1 ኦቨር 2 ይሆናል። መልቲፕላይ ቦት ሳይድ ባይ 2 ስናደርገው ዚስ ኢምፕላይዝ ዛት ምን ይመጣል? ዋይ ፕራይም ማይነስ 2 ኢዝ ኢኳል ቱ ኔጌቲቭ 1 ይሆናል። ይሄ ማለት ዋይ ፕራይም ማለት ኔጌቲቭ 2 ኔጌቲቭ 1 ፕላስ 2 ማለት ዋይ ይሆናል ማለት ነው። ስለዚህ አሁን ምን ሆነ ማለት ነው? ፒ ፕራይም ማለት ማንን አገኘን? የኤክስ ዋጋ 0 ሲሆን የዋይ ዋጋ 1 አገኘን ማለት ነው። ስለዚህ ኤም ኦፍ የተሰጠን የኔጌቲቭ 3 ኔጌቲቭ 2 የዚህ ኢሜጅ አንደር ዘ ላይን ኦፍ ዘ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ማይነስ 2 ምን ይሆናል ነው የሚለን። ቀጥታ 0 እና 1 ይሆናል ማለት ነው። መልሳችን ይሄ ነው ማለት ነው። የተጠየቁት የዚህ ኢሜጅ አንደር ዘ ላይን ኦፍ ዘ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ማይነስ 2 ምን ይሆናል ነው። ይችን ፖይንት ይሆናል። ይሄ ፖይንት ማለት ዘ ኮኦርዲኔት 0 እና 1 ይሆናል ማለት ነው። therefore the image of the point P with coordinate negative 3 and negative 2 under the reflection line y is equal to negative x minus 2 is P prime ይሆናል with coordinate 0 and 1 መልሳችን ይሄ ነው ማለት ነው። okay question number 2 find the image of the point P with coordinate 2 4 when reflected about the line y is equal to 1 እና y is equal to negative 2 reflected ላይናችን እነዚህ ናቸው። ስለዚህ y is equal to 1 ሆሪዞንታል ላይን ነው። y is equal to negative 2 ሆሪዞንታል ላይን ስለሆነ ይሄንን የምናሳውሰው the point P with coordinate x y the reflecting line of reflecting ላይናችን y is equal to c ከሆነ p prime ማለት line of reflectionናችን ሆሪዞንታል ከሆነ ያ p prime vertical ነው ማለት ነው። vertical ላይን ላይ there is no x increment ስለዚህ x እንዲያለ ይሆንና 2c ማይነስ ማን ይሆናል? y ይሆናል ማለት ነው። ይሄን ፎርሙላ ነው በደንብ ማስታወስ ያለብን። y is equal to c ኮንስታንት ነው። ስለዚህ አሁን ይሄ c ኮንስታንት ነምበር ነው። እዚህ ላይ c ማለት አሁን 1 እና ኔጌቲቭ 2 ናቸው ማለት ነው። ስለዚህ ሆሪዞንታል ላይን ሪፍሌክቲንግ ላይናችን ሆሪዞንታል ላይን ከሆነ pp ፕራይም ደግሞ ምን ይሆናል? ቨርቲካል ላይን ነው። ምክንያቱም ኤኒ ቨርቲካል ላይን ኢዝ ፐርፔንዲኩላር ቱ ሆሪዞንታል ላይን ስለሚሆን ስለዚህ p ፕራይም ማለት x እና 2c there is no x increment የለም። ምክንያቱም ላይኑ ቨርቲካል ስለሆነ there is a vertical
ኢንክሪዝመንት። ስለዚህ ቨርቲካል ኢንክሪዝመንታችን ዋይ ፕራይም ማለት 2c ማይነስ ዋይ ይሆናል ማለት ነው። በዚህ መሰረት የፖይንት ፒ 2 እና 4 ነው ያለን። ላይን ኦፍ ሪፍሌክቲንግ ላይናችን y is equal to 1 ነው። ሲ 1 ናት ማለት ነው። ስለዚህ ፒ ፕራይም ማለት የኤክስ ዋጋ 2 ይሆናል። የሲ ዋጋ 1 ነው። 2 ሲባዛ በ1 2 ማይነስ ዋይ ማለት 4 ይሆናል ማለት ነው። ይሄ ማለት አሁን ኤም ኦፍ 2 4 ማለት የዚህ ማለት ቀጥታ ዘ ኢሜጅ ኦፍ ዚስ ፖይንት ኢዝ ምን ይሆናል ማለት ነው። የኤክስ ኮኦርዲኔት 2 ነው። ከ2 ሲቀነስ 4 ማይነስ 2 ይሆናል። መልሳችን ይሄ ነው ማለት ነው። የቢ ጥያቄ አሁንም ፒ 2 4 ነው። ሆሪዞንታል ላይናችን የዚህ ላይን ኦፍ ሪፍሌክሽናችን y is equal to ኔጌቲቭ 2 ነው የሚለው። ስለዚህ ፒ ፕራይም ማለት በዚህ ፎርሙላ መሰረት የኤክስ ዋጋ 2 ነው የሚሆነው። 2 ሌላው ሲ ኔጌቲቭ 2 ነው። 2 ሲባዛ በኔጌቲቭ 2 ሲባዛ በኔጌቲቭ 2 ማይነስ 4 ይሆናል ማለት ነው። ስለዚህ ዘ ኢሜጅ ኦፍ 2 4 under the line of the reflection y is equal to ኔጌቲቭ 2 ምን ይመጣል? የኤክስ ዋጋ 2 ይሆናል። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ማይነስ 4 ማይነስ 8 ይሆናል መልሳችን የሆነው። ስለዚህ ጥያቄ መመልከት ተገቢ ነው ልጆች። find the image of the point p with coordinate 2 and 4 when reflecting about the line y is equal to 1 ካለ ሆሪዞንታል ላይን ነው። ስለዚህ ፒ ፕራይም ቨርቲካል ነው የሚሆነው ማለት ነው። y is equal to ኔጌቲቭ 2 ነው። ይሄ ማለት ሆሪዞንታል ነው። ስሎፑ 0 ነው ማለት ነው። ስለዚህ ይሄንን ወስደን በቀጥታ ሁለቱን የተጠየቅነው ኢሜጅ ፖይንታቸው ነው። የኢሜጁ under the line of y is equal to 1 ይሄ ፖይንት ይመጣል። the image of 2 4 under the reflecting line y is equal to ኔጌቲቭ 2 ደግሞ ይሄ ፖይንት ይሆናል። ይሄ ፖይንት ማለት ኤክስ ኮምፖኔንቱ 2 ነው። ዋይ ኮምፖኔንቱ ኔጌቲቭ 8 ይሆናል። የዚህ ፖይንት ኢሜጅ under the reflecting line y is equal to ኔጌቲቭ 2 is with coordinate 2 and ኔጌቲቭ 8 ይሆናል ማለት ነው። ኦኬ question number 3 if the image of the point p with coordinate ኔጌቲቭ 5 and 4 under reflection is reflection ናቸው ደግሞ 3 እና 0 ሰጥቶናል። ይሄ የዚህ ፖይንት ኢሜጁ ይሄ ነው። የፖይንት ፒ የኔጌቲቭ 5 4 ኢሜጁ ይሄ ነው። ይሄ ኢሜጁ ከሆነ find the line of reflection ላይን ኦፍ ሪፍሌክሽንን ፈልጉ ነው ጥያቄው። ስለዚህ አሁን ይሄን ጥያቄ ምንድነው ማድረግ ያለብን? ሶሉሽን ካል በኋላ given point p ኔጌቲቭ 5 4 ሰጥቶናል። ኢሜጁ ፒ ፕራይም ደግሞ 3 እና 0 ተሰጥቶናል። ስለዚህ ላይን ኦፍ ሪፍሌክሽንን ፈልጉ ነው ያለን። ስለዚህ ከዚህ ላይ ከሁለቱ ማንን ማግኘት እንችላለን? ከዚህ ላይ ምን ማግኘት ይችላለሁ? ሚድ ፖይንት ማግኘት ይችላለሁ ማለት ነው። ሚድ ፖይንቱን ማግኘት ይችላለሁ። ሚድ ፖይንት ማለት አሁን 3 ሲደመር ኔጌቲቭ 5 ሚድ ፖይንታችን ተመልከቱት 3 ፕላስ ኔጌቲቭ 5 ኦቨር 2 እና ሌላው ደግሞ ምን ይሆናል? 4 ፕላስ 0 ኦቨር 2 ይሆናል ማለት ነው። ስለዚህ አሁን ሚድ ፖይንታችን ማንና ማን ይሆናል? 3 ፕላስ ኔጌቲቭ 5 ኔጌቲቭ 2 ኦቨር 2 ኔጌቲቭ 1 ይሆናል። 4 ፕላስ 0 4 ኦቨር 2 ስለዚህ ሚድ ፖይንታችን ይሄ ነው። ስሎፕ ኦፍ ደግሞ ምን ፈልጋለሁ? ስሎፕ ኦፍ ፒፒ ፕራይም እንፈልጋለሁ። ስሎፕ ኦፍ ፒፒ ፕራይም ማለት የዚህ ማለት ነው። ስሎፕ ኦፍ ፒፒ ፕራይም ማለት ዘ ሬሽዮ ኦፍ ቨርቲካል ኢንክሪዝ ቱ ሆሪዞንታል ኢንክሪዝመንት ነው። ስሎፕ 4 ማይነስ 0 ኦቨር ከኔጌቲቭ 5 ኔጌቲቭ 5 ማይነስ 3 ይሆናል። ስለዚህ ስሎፕ ኦፍ ፒፒ ፕራይም ማለት ማን ማለት ነው? ኤም ፕራይም ማለት ነው። ዚስ ኢዝ ስሎፕ ኦፍ ኤም ፕራይም። ስለዚህ ኤም ፕራይማችን ማንን አገኛለሁ? 4 ኦቨር ኔጌቲቭ 8 4 ኦቨር ኔጌቲቭ 8 ማለት ኔጌቲቭ 1 ኦቨር 2 ይሆናል። የዚህ ስሎፕ ኔጌቲቭ 1 ኦቨር 2 ከሆነ ስሎፕ ኦፍ ኤም ማለት ነው። ስለዚህ የዚህ ኔጌቲቭ ሪስፕሮካል ስንት ይሆናል? 2 ይሆናል ማለት ነው። አሁን ኢኩዌሽን ኦፍ ተመልከቱት። ኢኩዌሽን ኦፍ ኤል አር ለመፈለግ አንደኛ ፖይንት ተሰጥቶናል። ፖይንታችን ሚድ ፖይንት ላይ ያርፋል። አሁን ፖይንቱ ማለት ነው ኤም። ሚድ ፖይንታችን ስንት ነው? ሚድ ፖይንታችን ኔጌቲቭ 1 እና 2 ምክንያቱም ዘ ላይን ኦፍ ሪፍሌክሽን ኢዝ ፓስ ትሩ ዚስ ፖይንት ኤንድ ሃቪንግ ስሎፕ 2 ስለዚህ the required line is passed through the midpoint with coordinate negative 1 and 2 and having the slope m is equal to 2 ነው። ስለዚህ የዚህን ኢኩዌሽን ፈልጋለሁ ማለት ነው። ኢኩዌሽኑን ስንፈልግ y minus 2 over x plus 1 minus of minus is equal to 2 ይሆናል። this implies that y minus 2 is equal to 2 times x plus 1 ይሆናል ማለት ነው። y minus 2 is equal to 2 times x 2x plus 2 ይሆናል። እቺ minus 2 ወደዚህ ሄዳል። y is equal to
2x + 4 ይሆናል ማለት ነው። ይሄ ምን ይሰጠናል? ላይን ኦፍ ሪፍሌክሽናችን ፋይንድ ዘ ላይን ኦፍ ሪፍሌክሽን ነው የሚለን። ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ y = 2x + 4 ይሆናል ማለት ነው። ስለዚህ መልሳችን ላይን ኦፍ ሪፍሌክሽናችን ይሄ ይሆናል ማለት ነው። ኩዌሽን ነምበር 4 ኢፍ p is the reflection point ማለት p ፕራይም እና የተሰጠው ማለት ነው። ኢፍ p is the reflection point ማለት ይሄ የተሰጠን p ፕራይም ነው ማለት ነው with coordinate 4 and -4 in the line 2y = x + 1 2y = x + 1 ደግሞ ላይን ኦፍ ሪፍሌክሽን ናችን። find the coordinate of the point p ኢሜጁን ሰጥቷል። ላይን ኦፍ ሪፍሌክሽን ሰጥቶ ፕሪ ኢሜጁን ነው የጠየቀን ማለት ነው። አሁን p ፕራይም ስንት ሰጥቶናል? 4 እና -4 ይሄ ፖይንት ኢሜጅ ፖይንቱ ነው። ላይን ኦፍ ሪፍሌክሽናችን 2y = x + 1 ነው። ይሄ ማለት y = divided both side by 2 ብናደርገው x/2 + 1/2 ይሆናል ማለት ነው። ስለዚህ find the coordinate of p ነው የተጠየቅ ነው። አሁን ሶሉሽን ብለናል። ስሎፕ ኦፍ l of r ማለት m ነው = 1/2። ስለዚህ ስሎፕ ኦፍ p ፕራይም ደግሞ ስሎፕ ኦፍ pp ፕራይም ማለት ስሎፕ ኦፍ pp ፕራይም ማለት ዘ ኔጌቲቭ ሪሲፕሮካል ኦፍ ዚስ ማለት ነው m ፕራይም ማለት ነው። m ፕራይም -2 ይሆናል ማለት ነው። አሁን ስሎፕ ኦፍ pp ፕራይም ስንት አግኝተናል? -2 አግኝተናል። አሁን ምን እናደርጋለን? ኢንተርሴክሽን ፖይንቱን ማግኘት ግድ ይለናል ማለት ነው። አሁን የዚህን ኢኩዌሽን ኦፍ pp ፕራይምን ለመፈለግ ምን ማድረግ አለብን? አንደኛ የተሰጠን ፖይንት አለ። ፖይንታችን ማን አለ? ፖይንት p ፕራይም ማለት 4 እና -4 አለ and having the slope m ፕራይም = -2 አለ። ስለዚህ አንድ ፖይንት እና ስሎፕ ካለ ምን ማግኘት ይችላል? ኢኩዌሽን ኦፍ ላይን ማግኘት ይችላል። ስለዚህ ኢኩዌሽን ኦፍ ላይን ለማግኘት y ፕላስ ይሆናል ማይነስ y + 4 ኦቨር x - 4 = the slope of pp prime -2 ይሆናል። this implies that y + 4 = -2 times x - 4 ይሆናል። ይሄ ማለት y + 4 -2x + 8 ይሆናል። ኔጌቲቭ በኔጌቲቭ ሲባዛ ማለት ነው። -2 ታይምስ -4 8 ይሆናል። ሳብትራክት ቦት ሳይድ 4 y -2x ፕላስ ከ8 ላይ 4 ስቀንስ 4 ይሄ ኢኩዌሽን ኦፍ pp ፕራይም ይሆናል ማለት ነው። ስለዚህ አሁን ሁለቱን የኢኩዌሽን ኦፍ pp እና ኢኩዌሽን ኦፍ ሪፍሌክሽን ላይናችን ሳይመልታኒየስሊ ኦር ሰብስቲቱሽን ሜቶድ ሶልቭ ማድረግ ግድ ይለኛል ማለት ነው። ማንን ለማግኘት? ኢንተርሴክሽን ፖይንቱን ለማግኘት። ኦኬ ኢንተርሴክሽናቸውን ፖይንት ለማግኘት ላይን ኦፍ ሪፍሌክሽናችን 2y = x + 1 ማለት ነው። ይሄ ማለት በሰብስቲቱሽን ሜቶድ ለመስራት x ይችን 1 ወደዚህ ልውሰዳት x = 2y - 1 ይሆናል። እዚህ ደግሞ ኢኩዌሽን ኦፍ pp ፕራይም ማለት y = -2x + 4 ነው። ስለዚህ ምን አደርጋለሁ? በx ፋንታ ይሄንን ሰብስቲቱት አደርጋለሁ ማለት ነው። y -2x + 4 ነው። this is equal to -2 times 2y - 1 ፕላስ 4 ይሆናል ማለት ነው። ይሄ ማለት y -2 ታይምስ 2y -4y -2 ታይምስ -1 ፕላስ 2 ፕላስ 4 ይሆናል። ይሄ -4y ወደዚህ ሲመጣ 5y = 2 + 4 6 ይሆናል። this implies that የy ዋጋ ስንት ይመጣል? 6/5 አገኘው ማለት ነው። የy ዋጋ 6/5 ካገኘን x = 2y - 1 ነው። ይሄ ማለት 2 ሲባዛ በ6/5 -1 ይሆናል። ይሄ ማለት 12/5 -1 ይሆናል። 5 ሲባዛ በ1 5 ከ12 ላይ 5 ቀንስ 7/5 7/5 አገኘሁ ማለት ነው። አሁን ማንን አገኘን? ሚድ ፖይንት አገኘን። አያችሁት? ሚድ ፖይንታቸውን ሚድ ፖይንት ኦፍ ፒ ፕራይምን አገኘሁ ማለት ነው። ሚድ ፖይንት ኦፍ ፒ ፕራይም የኤክስ ዋጋ 7/5 ሲሆን የዋይ ዋጋ 6/5 ይሆናል ማለት ነው። ሌላው ያገኘሁት ፒ ፕራይም የተሰጠው አለ። ፒ ፕራይም ማለት ማን ነው? ፒ ፕራይም ማለት 4 እና -4 ይሆናል። ስለዚህ በሚድ ፖይንት ፎርሙላ የፒን ኮኦርዲኔት ማግኘት ይችላለሁ ማለት ነው። ኦኬ ኢሜጅ ፖይንታችን ፒ ፕራይም 4 እና -4 ይሄ ጊቭን ነው ማለት ነው። ይሄኛው ደግሞ ሚድ ፖይንት ነው። ፒ ደግሞ የተጠየቅነው ኤክስ እና ዋይ ብንለው ማለት ነው። ዩዚንግ ዘ ሚድ ፖይንት ፎርሙላ ኤክስ + 4 ይሄው ኤክስ + 4 over 2 is equal to the midpoint of the coordinate of
ኤክስ ኮምፖኔንት ማለት ነው 7/5 ይሆናል። ዚስ ኢምፕላይ ዛት ማልቲፕላይ ቦት ሳይድ ባይ 2 ኤክስ ፕላስ 4 ኢዝ ኢኳል ቱ 2 ሲባዛ በ7 14/5 ይሆናል። ይሄ ማለት ኤክስ ኢዝ ኢኳል ቱ ከ14 አምስተኛ ሲቀነስ 4 ይሆናል። ሊስት ኮመን መልቲፕል 5 ነው። 5 ጊዜ 4 20 ከ14 ላይ 20 ሲቀነስ ኔጌቲቭ 6/5 ይሆናል ማለት ነው። አንዱን አገኘው። ሌላው አሁንም በተመሳሳይ y ፕላስ ኔጌቲቭ 4/2 ኢዝ ኢኳል ቱ 6/5 ይሆናል። ይሄ ማለት y ማይነስ 4 ይሆናል። ይሄ ፖዚቲቭ በኔጌቲቭ ሲባዛ ኢዝ ኢኳል ቱ መልቲፕላይ ቦት ሳይድ ባይ 2 12/5 ይሆናል። ይቺ ማይነስ 4 ወደዛ ሄዳል። ዚስ ኢምፕላይዝ ዛት y ኢዝ ኢኳል ቱ 12/5 ፕላስ 4 ይሆናል። ሊስት ኮመን መልቲፕል 5 ጊዜ 4 20 20 እና 12 32/5 ይሆናል። ስለዚህ የተጠየቁት ኮኦርዲኔት ኦፒ ነው። የኤክስ ዋጋ ስንት አግኝቻለሁ? ኔጌቲቭ 6/5 አግኝቻለሁ። የዋይ ዋጋ ደግሞ 32/5 አግኝተናል። መልሳችን ይሄ ነው ማለት ነው። ስለዚህ አሁን የዚህ ኢሜጅ የዚህ ፖይንት ኢሜጅ አንደር ዘ ሪፍሌክሽን ላይን y ኢዝ ኢኳል ቱ x + 1ን ብንፈልገው ማንን ይሰጠናል? ኢሜጁ 4 እና ኔጌቲቭ 4ን ይሰጠናል። ቼክ ማድረግ ትችላላችሁ። አሁን ግን የተሰጠን ተመልከቱት፣ ኢሜጁን ሰጥቶናል። ላይን ኦፍ ሪፍሌክሽን ሰጥቶ ማንን ነው ፈልግ ያለን? ፕሪ ኢሜጁን ነው ፈልግ ያለን። ስለዚህ ኢሜጅ ሰጠን፣ ላይን ኦፍ ሪፍሌክሽን ሰጥቶ ፕሪ ኢሜጁን ፈልግ ነው። ፕሪ ኢሜጃችን ማን ይሆናል ማለት ነው? ፖይንት ፒ ይሆናል። ዊዝ ኮኦርዲኔት ኔጌቲቭ 6/5 እና 32/5 ይሆናል ማለት። ተማሪዎች ተጨማሪ ጥያቄዎችን በሚቀጥለው ሌሰን እንሰራለን። እስከዛ ድረስ ሼር ማድረጋችሁን፣ ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ